እሺ የቀጥለው ጉዳይ የካውንስሉ የወንበር ክፍፍል በሚመለከት ኢህአዴግ የሚያቀርበው ሐሳብ ነው። 6 ወንበሮች ለጊዜው ክፍት እንዲሆኑና በካውንስሉ ውሳኔ መሰረት በሂደት እንዲሞሉ የኢሰፓ አባላት በዚህ በካውንስሉ ውስጥ ተሳታፊ መሆን የለባቸውም የሚል ነው። በኮንፈረንሱ በካውንስሉ ኢህአዴግ እንደ ድርጅት ብቻውን ሊቆጣጠረው የማይችል ካውንስል ይሆናል። የኢህአዴግ አባል 10 የኦሮሞ ህዝብ ነጻ አውጪ ግንባር የኦሮሞ ህዝብ ነጻ አውጪ ግንባር 1 ኢህዴን የኢህአዴግ አባል 10 እሺ ፕሮፌሰር አስራት የቀጥለው ጉዳይ የካውንስሉ የወንበር ክፍፍል በሚመለከት ኢህአዴግ የሚያቀርበው ሐሳብ ነው። መጀመሪያ መንደርደሪያዎችን ለማስቀመጥ የተነሳንበት ይህን ሐሳብ ስናቀርብ የተነሳንበት ዋነኛ ዓላማ አንደኛ የተለያዩ አመለካከቶችን የሚወክሉ ኃይሎች የተለያዩ የህብረተሰብ ክፍሎችን የሚወክሉ ኃይሎች በካውንስሉ ተሳታፊ እንዲሆኑ ማድረግ የሚል ነው። ሁለተኛ በካውንስሉ ተሳታፊ የሚሆኑ ኃይሎች የሚሰጣቸው ወይም የሚመደብላቸው የወንበር ብዛት በምን ላይ መመስረት አለበት የሚለው በእኛ በኩል መንደርደሪያ አድርገን የወሰድነው በአንድ በኩል እስካሁን ድረስ እንደታየው የተለያዩ አመለካከቶችን የሚያንጸባርቁ ኃይሎች በኮንፈረንሱ ወይም በካውንስሉ መሳተፋቸው ነው። ሁለተኛ በትግሉ ወቅት የነበራቸው አስተዋጽኦ አሁን በተጨባጭ የሚያንቀሳቅሱት የህብረተሰብ ክፍል ብዛትና መጠን የሚወክሉት የህብረተሰብ ክፍል ብዛት በተጨባጭ አሁን ባያንቀሳቅሱትም ባያሰልፉትም ይወክሉታል ተብሎ የሚታሰበው ያንን አመለካከት ወይም ያንን ሐሳብ ወይም ያንን ዓላማ ሊደግፍ ይችላል ተብሎ የሚገመተው የህዝብ መጠን እነኚህን የመሳሰሉ ነገሮች ግምት ውስጥ በማስገባት ነው ሐሳቡን ያቀረበው። ከዚህ ጋር በተያያዘ ያነሳነው ምናልባት በአብዛኛዎቹ ከላይ በተጠቀሱት መስፈርቶች አንዳንድ ድርጅቶች በተለይም ኢህአዴግ በዛ ያለ ወንበር ለማግኘት ነገር ሊመጣ ስለሚችል ኢህአዴግ የካውንስሉ ማጆሪቲ እንዳይኖረው ማድረግ የሚልም አንደኛው መንደርደሪያችን ነበር። መስፈርቶች እንዳሉ ሆነው በእነዚህ መስፈርቶች ቢሆን ኢህአዴግ በካውንስሉ ውስጥ ማጆሪቲ እንዳይኖረው ውሳኔዎች በኢህአዴግ ድምጽ ብቻ እንዳያልፉ ማለፍ ካለባቸው ውሳኔዎች የሌሎችን ድጋፍ ተጨምሮባቸው ካልሆነ በስተቀር በኢህአዴግ ድምጽ ብቻ ውሳኔዎች እንዳያልፉ ማድረግ። ስለዚህም የካውንስሉ የወንበር ክፍፍል ይህንን መሰረት ያደረገ ነው የነበረው። በጠቅላላ ቻርተሩ ላይ እንደተቀመጠው 87 ወንበሮች ይኖሩ ነው የተባለው። እንግዲህ 87 የሚለውን ቁጥር በአንድ በኩል ካውንስሉ ቋሚ አካል ነው።
በአመት አንድ ጊዜ በአመት ሁለት ጊዜ የሚሰበሰብ ነገር አይደለም። በጣም በርካታ ውሳኔዎች በአፋጣኝ መወሰን ያለበት ከሞላ ጎደል በቋሚነት የሚሰራ አካል ነው የሚሆነው። ስለዚህ ቁጥሩ ቢበዛ በተጨባጭ ኢፌክቲቭነሱን ይቀንሳል የሚል እምነት ስላለን ቁጥሩ መለስተኛ ቢሆን ይሻላል የሚል እምነት አለን። መለስተኛ ሆኖ ቢሆን በተቻለ መጠን የተለያዩ ህብረተሰብ ክፍሎችን የተለያዩ አስተሳሰቦችን ቦታ ለመስጠት የሚያስችል ሊኖረው ይገባል ብለን አስበን በጠቅላላ 87 እንዲሆን የሚል ሐሳብ ነው ያመጣነው። ከዚህ ውስጥ 6ቱ ወንበር ክፍት እንዲሆን፣ ምክንያቱም በዚህ በኮንፈረንስ ላይ ተሳታፊ ሊሆኑ ያልቻሉ ብሔሮች ብሔረሰቦች አሉ። አንድም ሰው መወከል ያልቻሉ በተለያዩ ምክንያቶች፣ እንደዚሁም ምናልባት ክፍፍሉ ላይ ፐርፌክሽን ይኖራል የተሟላ ይሆናል የሚል ግምት የለንም። የኢንፎርሜሽን እጥረት እንደነበረ ግልጽ ነው። አዳዲስ ኃይሎች ሊመጡ ይችላሉ። ይህንን ግምት ውስጥ በማስገባት 6 ወንበሮች ለጊዜው ክፍት እንዲሆኑና በካውንስሉ ውሳኔ መሰረት በሂደት እንዲሞሉ የሚል ሐሳብ ያለን። 81ዱ አሁን ይሞላሉ። 6ቱ ክፍት ይቆዩና ካውንስሉ ያልተወከሉ ህብረተሰብ ክፍሎችን እያየ እየመረመረ የሚወከሉበትና እነዚህ 6 ወንበሮች የሚሞሉበት ሁኔታ መፍጠር ይችላል የሚል ሐሳብ አለን። እዚህ ላይ ግምት ውስጥ ያስገባነው ሌላው ጉዳይ የኢሰፓ አባላት በዚህ በካውንስል ውስጥ ተሳታፊ መሆን የለባቸውም የሚል ነው። በኮንፈረንሱ በካውንስሉ እና እያንዳንዱ ድርጅት ቡድን አባሎችን ሲወክል የኢሰፓ አባላት በኮንፈረንሱ ውስጥ ይሁን በካውንስሉ መሳተፍ የለባቸውም የሚል አቋም መሰረት ያደረገ ነው የኛ ሐሳብ። እስከምናውቀው ድረስ በዚህ ኮንፈረንስ የኢሰፓ አባል አልተሳተፈም። የካውንስሉ ጉዳይ እንግዲህ ወደፊት የምናየው ነው። ማለት በእኛ እምነት ኢሰፓ በዚህ በካውንስል ላይ ተሳታፊ መሆን የለበትም የሚል እምነት ነው ያለን። ምክንያቱም ኢሰፓ ወንጀለኛ ድርጅት ነው። የዚህ ወንጀለኛ ድርጅት አባል የነበረ ሰው ወደደም ጠላም በቀጥታም ሆነ በተዘዋዋሪ መንገድ በኢሰፓ በድርጅቱ በተፈጸመው ወንጀል ላይ ተሳታፊ ሆኗል ብለን ስለምናምን ማለት ነው። እነዚህ መስፈርቶችን መሰረት አድርገን ባስቀመጥነው ሐሳብ ጉድለቶች ሊኖሩ እንደሚችሉ እንገነዘባለን። የመጀመሪያው ጉድለት ራሱ አንዳንድ ብሔረሰቦች በዚህ ኮንፈረንስ ላይ ተሳታፊ መሆን አልቻሉም። በካውንስሉም በመጀመሪያው 81 ወንበር ላይ ሊሳተፉ አይችሉም ማለት ነው። ከኢንፎርሜሽን እጥረት ሚዛን የድርጅቶች ሚዛን አመዛዘን ላይ እንደዚሁ ጉድለት ሊኖር ይችላል። ነገር ግን ካለንበት ሁኔታ አኳያ ሲታይ ቢያንስ 2 ነገሮችን ያረጋግጣል። አንደኛ የተለያዩ አመለካከቶች የሚንጸባረቁበት ካውንስል ይሆናል ያለምንም ጥርጥር። ሁለተኛ የተለያዩ ህዝቦች ብሶቶችና ስሜቶች የሚገለጹበት ካውንስል ይሆናል ያለምንም ጥርጥር። ሶስተኛ ኢህአዴግ እንደ ድርጅት ብቻውን ሊቆጣጠረው የማይችል ካውንስል ይሆናል። ስለዚህ ጉዳይ ልክ እንደሌላው በቻርተሩ የቀረበው ጉዳይ ከተለያዩ ኃይሎች ጋር ተመካክረንበታል። ብዙዎቹ ያላቸውን ተቃውሞ በወቅቱ ገልጸዋል።
ምናልባት ተቃውሞው አንዳንዱ መሰረት ያለው ሊሆን ይችላል፣ ሌላው መሰረት የሌለው ሊሆን ይችላል። ነገር ግን አጠቃላይ መንፈሱን ግምት ውስጥ በማስገባት ቤቱ ነገሩን እንዲያው አሳስባለሁ። በተረፈ የቀረበው ሀሳብ እንደሚከተለው ነው። የአደሬ ብሔረሰብ ተወካይ 1 የአፋር ሊበሬሽን ፍሮንት 3 የቤኒሻንጉል ፒፕልስ ሊበሬሽን ሙቭመንት 2 የኢትዮጵያ ዴሞክራሲያዊ እንቅስቃሴ ቡድን ኢዳግ 1 የኢትዮጵያ ዴሞክራሲያዊ ቅንጅት 1 የኢትዮጵያ ዴሞክራሲያዊ መኮንኖች አብዮታዊ ንቅናቄ ኢደማአን የኢህአዴግ አባል 2 የኢትዮጵያ ዴሞክራሲያዊ ህብረት 1 የኢትዮጵያ ብሔራዊ ዴሞክራሲያዊ ድርጅት 1 የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ኢህዴን የኢህአዴግ አባል 10 የጋምቤላ ህዝቦች ነጻነት ንቅናቄ 2 የጉራጌ ብሔራዊ ዴሞክራሲያዊ ድርጅት 2 የሀዲያ 2 ሆሪያሌ የሚባለው ድርጅት 1 የኢስላሚክ የኦሮሞ ነጻ አውጪ ግንባር 3 የኢሳና ጉርጉራ ነጻ አውጪ ግንባር 1 የከምባታ 2 የኦሮሞ አቦ ሊበሬሽን ፍሮንት 1 የኦሮሞ ሊበሬሽን ፍሮንት 12 የኦሞቲክ 2 የኦሮሞ ህዝቦች ዴሞክራሲያዊ ድርጅት የኢህአዴግ አባል 10 የኦሮሞ ህዝብ ነጻ አውጪ ግንባር የኦሮሞ ህዝባዊ ነጻ አውጪ ግንባር 1 የሲዳማ ነጻ አውጪ ግንባር 2 ህዝባዊ ወያነ ሓርነት ትግራይ የኢህአዴግ አባል 10 ኢህአዴግ በአጠቃላይ 32 ይሆናል ማለት ነው። የዩኒቨርሲቲ ተወካይ 1 የወላይታ ብሔራዊ ዴሞክራሲያዊ ድርጅት 2 የላባደሩ ተወካዮች 3 የWSLF ተወካይ 2 በጠቅላላ 81 6ቱ ክፍት። እንደገና ልድገምላችሁ። የአደሬ 1 የአፋር ሊበሬሽን ፍሮንት 3 የቤኒሻንጉል ህዝቦች ነጻ አውጪ ግንባር 2 ኢዳግ 1 ኢዴቅ 1 ኢደማአን የኢህአዴግ አባል 2 ኢዲዩ 1 ኢትዮጵያ ብሔራዊ ዴሞክራሲያዊ ድርጅት 1 ኢህዴን የኢህአዴግ አባል 10 GPLM 2 የጉራጌ 2 ሀዲያ 2 ሆሪያሌ የሚባለው በኦጋዴን አካባቢ ያለ አንድ ድርጅት መሆኑ ነው። 1 IFLO 3 ኢሳና ጉርጉራ ነጻ አውጪ ግንባር 1 ከምባታ 2 ኦሮሞ አቦ ነጻ አውጪ ግንባር 1 የኦሮሞ ነጻ አውጪ ግንባር 12 የኦሞቲክ ህዝቦች አካባቢ 2 የኦሮሞ ህዝቦች ዴሞክራሲያዊ ድርጅት ኦህዴድ የኢህአዴግ አባል 10 የኦሮሞ ህዝባዊ ነጻ አውጪ ግንባር 1 ሲዳማ ነጻ አውጪ ግንባር 2 ህዝባዊ ወያነ ሓርነት ትግራይ የኢህአዴግ አባል 10 ከዩኒቨርሲቲው 1 ከወላይታ ብሔራዊ ዴሞክራሲያዊ ድርጅት 2 ከላባደሩ 3 ከWSLF 2 በጠቅላላ 81 የካውንስል አባላት አሁን እንዲኖርና 6 ደግሞ በተለይም ያልተወከሉ ብሔረሰቦች ግምት ውስጥ በማስገባት የሚሞሉበት ሁኔታ እንዲታይ የሚል ሀሳብ ነው በእኛ በኩል የቀረበው። እሺ
በዚህ ላይ ያለን አስተያየት እናስቀምጥ። እሺ ይዳግ እኔ ያለኝ ሐሳብ አጠቃላይ ቁጥሩን በሚመለከት ነው። ይህም ሐሳብ በተለይ በዋና ዋና ከተሞች ብሔርን ወይም ብሔረሰቦችን ሳይወክሉ አጠቃላይ የሆነ የተለያየ አስተያየት ያላቸው በተለያየ ችግር ምክንያት በቀድሞ ችግር ምክንያት ራሳቸውን ሊያስተዳድሩ ህቡ ሆነው እንኳን ለመካሄድ ችግር የነበረባቸው የአጠቃላይ የህዝብ ክምችቶች አሉ። በርግጥ በአሁን ባለውም አይነት ቢሆን አስተሳሰባቸው ተገናኝቶ ካሉት የፖለቲካ አቋሞች ጋር ለመካተት አይችሉም የሚል ግምት የለኝም። የሆነ ሆኖ ምናልባት በአንዳንድ በብሔርም በኩል ሊካተቱ ሲችሉ ሊካተቱ ያልቻሉ በተለይ ስድስቱን የክፍት ቦታዎች ሊያጣብበው ስለሚችል የዚህን የክፍት ቦታ ቁጥር 6 ከመሆን ይልቅ መጠነኛ የሆነ ስፋት ብንሰጠው በቦታም ክልል ጉዳይ ችግር በማይፈጥርበት ሁኔታ ተደራጅተው ኢህአዴግ የሰጠውን ከፍተኛ የሆነ የዴሞክራሲ አሰራር ተካፋይ እንዲሆኑ ቢታሰብበት ከብዙ ችግርና እድል አልተሰጠንም ከሚል አንፃር ሊያካትታቸው ይችላል የሚል ግምት አለኝ። ይህንንም የምልበት ዋና ምክንያቶች በተለይ በሀገራችን ውስጥ በዋና ከተሞች ውስጥ ቢሮክራሲውን ይዘው የቆዩ ክፍሎች የመሳሪያ ጦርነት አላካሄዱም እንጂ የተለያዩ አቋማቸውን ድምጽ በሌለው መሳሪያ ሲታገሉት ቆይተዋል። ድምጽ ያለው መሳሪያ ሊሸሽ ይችላል። ድምጽ የሌለው መሳሪያ ግን ከፍተኛ ትግል አካሂዷልም። ስለዚህ 6 ከመሆን ይልቅ አርቢትራሪ ፊገርም ሊሆን ይችላል ክፍቱን ቦታ 12 አድርገን ብንይዘው ብዙን ሊያካትት ይችላል የሚል ግምት ስላለኝ ይህን ሐሳብ ለተከበረው የኮንፈረንስ አባሎች አቀርባለሁ። አመሰግናለሁ። እሺ ፕሮፌሰር አስራት አመሰግናለሁ። የተከበሩ ፕሬዝዳንት፣ ይህ አሁን የተሰነዘረው ሐሳብ በበኩሌ በጣም የምደግፈው ነው። እንዲሁም በነበረው ባጭር ጊዜ ውስጥ በእውነቱ ኢህአዴግ
ይህንን ሁሉ አደራጅቶ ይህንን ሁሉ አሰባስቦ ይህንን ጉባኤ እዚህ በማድረሱ በእውነቱ ታሪካዊ እና ከፍተኛ ድርጊት መሆኑ በእውነቱ ያው ስራው ራሱና ክንውኑ የመሰከረው ነው። ሆኖም እንደዚህ ያለው ኃላፊነት ያለው እንትን ጉባኤ ውስጥ መሳተፍ ራሱ ገና በሁሉም ዘንድ ያልተሰረጸና አሁን በሀሳብ ውስጥ የሚብላላ ሆኖ ሲገኝ በኋላ ለጉባኤውም ለሽግግር መንግስቱም እንደገና ከፍተኛ ችግር እንዳያመጣ ለምሳሌ አሁን አንዳንድ አካላትን በከፍተኛ ደረጃ ሀገሪቷ የሚጠቀምባት ክፍሎች እንደ ማህበራት በሙሉ ለምሳሌ ምንም አስተዋጽኦ አይኖራቸውም ማለት ነው። ራሱ ደግሞ ጉባኤ ወደፊት በእርግጥ ሁልጊዜ ለጥቃቅኑም ለትንሹም አንዳንድ በልዩ ልዩ ጉዳዮች ሊሳተፉና ሊጠቅሙ የሚችሉ ባለመገኘታቸው ሁልጊዜ ወደ ውጪ መሄድ ሊኖርበት ነው። ይህም ደግሞ አካሄድ በእውነቱ በግድ ቅራኔንም ሊያመጣ ይችላልና ለሚመጣው ሁሉ ማንኛቸውንም አሰባሳቢ ያው መስፈርቱንና ጉባኤ ወደፊት እየመረጠ የሚያገለግል የሚጠቅም ነው የሚለውን ክፍል ሊያካትት እንዲያስችል ካሁኑ እንዳይታሰር ስለሆነ ሀሳቡ በጣም የምደግፈው ነው። አመሰግናለሁ። እንመርቃቸው ብለን ያዘልቃቸው